የታይታኒክ ፊልም በኢትዮጵያ ሊደገም ነው። ሀብታሙና ሩሃማ የፍቅራቸው ታሪክ ብዙሃንን ያነጋገረ። ሩሃማ በህይወት በሞት መካከል ስትዋልል ሀብታሙ አለውልሽ በማለት ኩላሊቱን ለግሷት አራለም አካሌን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ። በአገልግሎት ላይ ያለች በድንገት የተጠራች ነፍስ በእውነት የሚያሳዝንና የሚያስደንቅ የሽኝት ዜና። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮቻችንንም ላይክ ማድረጋችሁን አትርሱ። ዛሬ ቅዳሜ ነው፣ እጅግ በጣም ደስ የሚል ቀን ነው ብዬ አስባለሁ። እናንተ ጋር ዛሬ ቀኑ እንዴት እያለፈ ነው? እስኪ ደግሞ አንዳንድ ሰሞኑን ሲያነጋግሩና ብዙ ሰዎችን ሲያስገርሙ የነበረ ቪዲዮችን አይተን እንመለስ። እሺ ቤተሰቦች ዛሬ በመጀመሪያ ማሳያችሁ ቪዲዮ ምንድነው? እጅግ በጣም በሚገርም ሁኔታ አንድ አባታችን ሲናገሩት የነበረው ነገር እጅግ በጣም ብዙ ሰዎችን ሲያስገርምና ሲያስደስት ነበር። እስኪ ደግሞ ለእናንተም ይጠቅማችኋል ብያመጡት አንድ ቪዲዮ ነበር። እስኪ ደግሞ ይሄን ቪዲዮ አይተን እንመለስ። ካልበሉ ሬሳ ካልለበሱ እንስሳ፣ ስጋ ካለ ነፍስ፣ ነፍስ ካለ ስጋ ተብሎ እንጂ ብትለብስ ባትለብስ ላንተ ምንም አይነ ምድርህን በእጅ ትይዘዋለህ። ስንት ወጪ አወጣህበት? ዘይት፣ ሽንኩርት፣ ምንትስ እንቅብጥር ሰቅብጥር ስትቀል ስንት ነው ለወጥ ሴቷ ምጣው? ተሞቶ የት ነው የሚኬደው? መግቢያው የት ነው? አይሆ የምድሩን ያው አሁን ስንሄድ አባጣ ጎባጣ ያሳ አስርቱ ቃላተ ኦሪት ስድስቱ ቃላተ ኦሪትን ወንጌልን ፈጽመናል እና ታዲያ መግቢያችን የት የት ነው መግቢያ? እሳት ቢሉ ደግሞ ይሄኛ የምናነደው አይደለም። መሬት አትችለው። እቺ መሬት እቺ አትችለውም። ልጅ ቀልድ ጨዋታ አያስፈልግም። ብትችል ስጥ፣ ባትችል እቺን ጸሎት አለ። በልተ ደግሞ ስትነሳ አቤቱ የነፍሴና ሥጋዬ ፈጣሪ እግዚእነ ኢየሱስ ክርስቶስ ሆይ ይሄን ሰጠኸኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትዕቢትና ለኃጢአት መስሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማገኛ ይሁንልኝ። ሥጋዬ በጥጋብ ተሞልቶ ፈጣሪዬን አንተን እንዳረሰ አይነ ልቦዬን አብራልኝ። ይችል በልተ ከተነሳ ይሄን ገና ከመግቡ ከመቅረቡ በፊት ብሎ ያንኔ በፊት ጸልየ እሺ አሜን አቤት ጌታዬ አቤት እግዚኦ ብላችሁ ጸልዩ። ይህን ካረጋችሁ እንግዳ ነን። እድሜ ለምናለው ሙቼ እስክበሰብስ ላምን ከጥጃዋ ካገናኘው ንጉሥ በስባሽ። ይኸው አሁን ቅድም የሞቱ በቃሬዛ ሲትሄዱ አይታችኋል። በቃ ይችላል። አሁን ዛሬ ማደራችንን እናውቃለን። በቃ ይችላል። ይኸው ቤተሰቦች እንደሰማችሁት ነው። እኛ አባታችን ሲናገሩ የነበሩት ምክር እጅግ በጣም ነው ሲማርከኝና እጅግ በጣም ነበር ሲገርመኝ የነበረው። እናንተስ ምክራቸውን እንዴት አገኛችሁት? ይቺ ዓለም ከንቱ ናት፣ ሁሉም ነገር ለመራራጥ እንሞክራለን እንጂ መጨረሻ ላይ ምን ይሬት እንደምንሄድ ሁላችንም እናውቃለን ብለው እጅግ በጣም ደስ የሚል ምክር እየመከሩ ነበረ። እድሜና ጤና ይጨምርላቸው። እጅግ በጣም ደስ የሚል ምክር ነበር ሲመክሩ የነበሩት እኛ አባታችን። እናንተስ ይህን ምክር እንዴት አገኛችሁት? ሌላ ደግሞ ቤተሰቦች ሰሞኑን አንድ አሳዛኝ መረጃ ተሰምቶ ነበር፣ ግን እጅግ በጣም ነው የሚገርመው። የሰንበት ትምህርት ቤት ተማሪ ነች። በአገልግሎት ወቅት ላይ ያለች አገልግሎቷን አገልግላ ከጨረሰች በኋላ ህይወቷ ማለፉ ተሰምቶ ነበር። እጅግ በጣም ብዙ ሰዎች በዚህ ጉዳይ ላይ ተገርመው ቪዲዮ የተቀባበሉ ነበር። እስኪ ደግሞ አንድ ቪዲዮ በአገልግሎት ላይ ያለች በድንገት የተጠራች ነፍስ በእውነት የሚያሳዝንና የሚያስደንቅ የሽኝት ዜና ከአርባ ምንጭ ከተማ ተሰምቷል። እህታችን ገነት የአርባ ምንጭ ደብረ ኃይል ቅዱስ ገብርኤልና ደብረ መንክራት ቅዱስ ሚካኤል አብያተ ክርስቲያናት የዓለመ ብርሃን ሰንበት ትምህርት ቤት ታማኝና ብርቱ አገልጋይ የነበረች ስትሆን ትናንት ዕለት በድንገት ከዚህ ዓለም በሞት ተለይታለች። በዕለቱ የሰንበት ትምህርት ቤቱን የሮብ ጸሎት መርሃ ግብርን በአግባቡ መርታና
ፈጽማ እንደጨረሰች አገልግሎት ከሰጠችበት ደብር ቅጥር ግቢ ውስጥ በድንገት ወደቀች። ወደ ሕክምና ማዕከል ብትወሰድም የፈጣሪ ፈቃድ ሆኖ ከጥቂት ሰዓታት በኋላ ሕይወቷ ማለፉ ተሰምቷል። መጨረሻው ሰዓቷ እንኳን በፈጣሪ ቤትና በአገልግሎት ላይ መገኘቷ አገልግሎቷ የተወደደላት መሆኑን ያመለክታል። እግዚአብሔር አምላክ ይህን የመጨረሻ የተቀደሰ ተግባሯንና የሰጠችውን አገልግሎት በቸርነቱ ቆጥሮ በመንግስተ ሰማያት ያዋድሳት። ለቤተሰቦቿ፣ ለወዳጅ ዘመዶቿና ለአርባ ምንጭ ምዕመናን ሁሉ መጽናናትን ይስጥልን። መረጃው የቁኔ ደመላሽ ካሳዬ ነበር። ሰዎች እንደሰማችሁት ነው። እህታችን ሰንበት ተማሪ ነች። እግዚአብሔርን ያገለገለችበት በነበረበት ዕለት ነው። የዛን ቀን ነው ይሄ ነገር የተሰማው። እጅግ በጣም ብዙ ሰዎች ሲገረሙበት ነበር። እኔም ለእናንተ ይህን መረጃ አምጥቼላችኋለሁ። በእውነት እቺ ነፍስ የተጠራች ነፍስ ነች ብዬ አስባለሁ። እናንተስ ቤተሰቦች ይህን መረጃ ተሰማችሁ? ሀሳባችሁ እናንተም ኮሜንት ላይ አስቀምጡልን። ሌላ ደግሞ ቤተሰቦች ሰሞኑን የጸሎት አባት እንደሆኑ ሁላችንም የምናውቃቸው ሀጂ ሙፍቲ እንድሪስ ታመው ዱዓ አድርጉላቸው የተባለ ነበር። እስኪ ደግሞ አንድ ደግሞ አይተን ሁላችንም የምናውቃቸውና የምናከብራቸው ሀጂ ሙፍቲ እጅግ በጣም በጠና መታመማቸው ተሰምቷል። በአሁኑ ወቅትም እንግዲህ በውጭ ሀገር ሆነው የሕክምና ክትትል እያደረጉ ይገኛሉ። በዛሬው ዕለትም በሚደረገው በጁማ ሰላት ላይ ለሳቸው ዱዓ እንደሚደረግ ተነግሯል። በአሁኑ ሰዓት ታዲያ ሁላችንም እንደምናውቀው ሀጂ ሙፍቲ በሙስሊሞች ብቻ አይደለም ተወዳጅነታቸው፣ እንዲሁም በክርስቲያኖች ዘንድ እጅግ በጣም ተወዳጅ አባት ናቸው። ሀጂ ሙፍቲ ሀገራችን ላይ ከሚገኙና ዋርካ ከሚባሉ አባቶች መካከል አንደኛው እሳቸው ናቸው። ታዲያ በአሁኑ ሰዓት ካጋጠማቸው ህመም ቶሎ ያገግሙልን ዘንድ ፈጣሪያችንም ተጨማሪ እድሜ ለሳቸው ይጨምርላቸው ዘንድና ያቆይልን ዘንድ እኛም ክርስቲያኖች በጸሎታችን እናስባቸው። ሀጂ ሙፍቲን እንግዲህ ማስተዋወቅም አያስፈልግም። ሀጂ ሙፍቲ የሚያደርጋቸውን ኢንተርቪዎች እያንዳንዱን ኢንተርቪው ተመልክቻለሁ። በዛ ውስጥ የሚያገኟቸው ነገሮች እጅግ በጣም ብዙ ናቸው። ፈጣሪያችን ጨርሰው እንዲምራቸውን በጸሎት እናስባቸው። ብሩክ ነኝ። መልካም ቀን ይሁንላችሁ። ሰዎች እንደሰማችሁት ነው። ሀጂ ሙፍቲ እንድሪስ እጅግ በጣም ብዙ ሰዎች ነው የሚወዷቸው። ፕሮቴስታንቶችም፣ ኦርቶዶክሳኖችም እንዲሁም ደግሞ የሙስሊም እምነት ተከታዮችም እጅግ በጣም አብዝተን ነው የምንወዳቸው። እግዚአብሔር ረጅም እድሜና ጤና ይስጣቸው ብለን ሁላችንም እንጸልይላቸው። እጅግ በጣም በሚገርም ሁኔታ ከዚህ ሀጂ ሙፍቲ እንድሪስ ያደረጉት ኢንተርቪው ላይ እንደዚህ ብሎ ተናግረው ነበር። ለምንድን ነው አሜሪካ ማትኖሩት? ለምንድን ነው ሳውዲ አረቢያ ማትኖሩት ሲባሉ እኔ ኢትዮጵያን ጥዬ አልወጣም ብለው እጅግ በጣም ደስ የሚል የሀገር ፍቅራቸውን እያሳዩ ነበር። እስኪ ደግሞ የሚለው አይተን እንመለስ። አገሬን ባልወድ ኑሮ ሳኡዲ እንዲቀመጥ ተለምኛለሁ፣ ካናዳ እንዲቀመጥ ተለምኛለሁ፣ አሜሪካ ተለምኛለሁ። አሁንም እየተለመንኩ ነው እና ቶሎ እየተባልኩ ነው። እኔ አገሬን ባልወድ መንግስቴን ባልወድ ኑሮ ተካናዳ አልመጣም ነበር። ካናዳ ዱንያ አዲስ ነች፣ ሃይማኖትም አዲስ ነው፣ ሁለመናው አዲስ የሚካሄድ ነው። በጣም 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 ጥሩ ሀገር ነው። ተዛ አልመጣም ነበር። ስለዚህ አገሬን እወዳለሁ። በእውነቱ ደግሞ ተህርን አገራችን ብዙ መለያለሁ። አገራችን እኮ ብዙ መለያለሁ። እሳቸው እንግዲህ ዲነል ኢስላም ቤተሰቦች እንደተመለከታችሁት ነው። በአንድ ወቅት ሀጂ ሙፍቲ እንድሪስ ጥያቄ ተጠይቀው ስለ እናት ሀገራቸው በእንደዚህ አይነት መልኩ ነበር የመለሱት። ካናዳ መኖር እችላለሁ፣ እንዲሁም ደግሞ ሳውዲ አረቢያ መኖር እችላለሁ፣ ግን እኔ ሀገሬንና ሕዝቤን ሳያምወድ ነው ኢትዮጵያ መጥቼ የምኖረው ብለው እጅግ በጣም ደስ የሚል የሀገር ፍቅራቸውን እያሳዩ ነበር። ታዲያ ቤተሰቦች እናንተም በዚህ ጉዳይ የሚሰማችሁን ሀሳብና አስተያየት አስቀምጡልን። ቤተሰቦች እጅግ በጣም በሚገርም ሁኔታ እኔ በግሌ ሰምቼ የማላውቀው ነገር ሰሞኑን በዚህ በሶሻል ሚዲያ ላይ የተነገረ ነበር። አንድ እናት እጅግ በጣም እያለቀሰች ልጄ ባለ ሁለት ጾታ ነው ወንድም ሴትም ነው ብላ ግራ ገብቷት እያለቀሰች ነበር። ታዲያ ይሄ ነገር ሰሙ እናንተስ ምን አይነት ስሜት ይሰማችኋል? ሀሳባችሁን መጨረሻ ላይ ተነግሩኛላችሁ። ቪዲዮ ነው አይተን እንመለስ። አሁን ላይ በዚህ 7 ዓመት ሳይሆነው ምክንያቱም የወንዴ ማንነቱ ከ7 ዓመት ጀምሮ የቴስትሮኑ ፍሬዎቹ በደንብ ውጭ ሆነው የሴቴ ማንነቱ ተዘግቶ እየዳበረ ካልሄደ ነገ ላይ ማራባት ላይችል ይችላል። አይ ሴት ነኝ ወንድ ነኝ የሚለው ነገር ውስጥ ይገባል። ለልጁም ለስነ ልቦናም ጥሩ አይደለም። ምክንያቱም አባቱ የታል ተማክራችሁ ሲለቅደም እኔ ያለአባት ነው ያሳደግኩት ስለው ታዲያ አባትም አቶ ያደገ ልጅ በእንደዚህ አይነት ስነ ልቦና ውስጥ እያሳደግሽው እንደገና ቢያንስ ወንድነቱን እንኳን ይዞ እንዳደግ እርጁ ምቹን አማራጩ ላይ ተጠቀሚ አለኝ። እና በቃ ይሄንን እኔ ከዚህ በፊትም ያው አልትራሳውንድ እንደዚህ አሞት እንትነሽንቱን የዛሬ ዓመት በካቴተር ሻና ያልኳችሁ ጊዜ እንዴ ምንድነው ታውቂያለሽ ከዚህ በፊት አለኝ ዶክተሩ። ምን ሆነ አልኩት። በደንብ እኮ የሴት ቱቦ አለው ልጅሽ ማለት ኖርማል ክፍተት ወንዶች የወንድ ፍሬ ያለ መውጣት ክፍተት አለ ከሚባለው በላይ ታውቂያለሽ ነው አታውቂም አለኝ። አሳውቀኝ እስቲ ምንድን ነው አልገባኝም። እኔ ፍሬው ስላልወጣ ውጥት ግብት ስለሚሉ እሱ መስመር ስላልተዘጋ መስሎኝ ነው ስለው አይደለም
ለማንኛውም አወራሻለሁ ምናምን አለኝ። የዩኒቨርሲቲ ዶክተር ነው ድንገት የሚከሰተው እዛ ቦታ ላይ። ከዛ ተደጋጋሚ ሄድኩኝ ሆስፒታል ላገኘው አልቻልኩም። መመር ስለሆነ እንደዚህ ነው አለኝ። እና አንዳንዴ ዝም የምትይው ነገር ለም ደንድነሽ ማለት በቃ እግዚአብሔር እንዳረገ ያርገው ብለሽ የምትይው ይሄኛው ነገር ግን ምንም እንደዛ ላይ ያረገኝ አልቻለም ማለት ነው። በቃ አልቻልኩም። ይሄኛው ነገር ግን ዛሬ ነገ አትበይ ስለኝ እኔ ምን ላድርግ? ምክንያቱም እኔ ቡና ጠጦራ ብሰራው ትምህርት ቤት አለ፣ የስራ ቦታ ክፍያ አለ። እንደውም እኔ በእግዚአብሔር በቸርነቱ ነው ያለሁት። እንደሰማችሁ እጅግ በጣም የምታሳዝን እናት ነች። በእንደዚህ አይነት ስቃይ ውስጥ ሆና እንኳን የቤት ኪራይ መክፈል ያቃተኝ ነው የምኖረው። እንዲሁም ደግሞ ስራ ቦታ እንኳን መስራት ስራ እዚህ ገባ እንኳን የሚባል አይደለም። ልጄ ግን እጅግ በጣም ትልቅ ችግር ውስጥ ገብቷል እያለች ነበረ። እኔ እንኳን በግሌ ሰምቼ የማላውቀው ነገር ነው እዚህ ጋር ሲወራ የሰማሁት። እናንተ እስከዚህ በፊት እንደዚህ ነገር እንዳለ ሰምታችሁ ታውቃላችሁ? ይህ የእግዚአብሔር ስራ ነው። ያው እኛ ምንም ማለት አንችልም፣ ግን እጅግ በጣም ነው ልናግዛት ይገባል ብዬ አስባለሁ። እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ልጁ ካደገ በኋላ የሚፈጠርበትን ስለ ልቦና አስቡት። እጅግ በጣም ነው የሚያሳዝነው ልጇ። ታዲያ እናንተስ ጉዳይ ሰው ምን አይነት ስሜት ተሰማችሁ? ሀሳባችሁን ኮሜንት ላይ ጻፍ አድርጉት። ሁሌም ቤተሰቦች ኢትዮጵያ ውስጥ የሚፈጠሩ ነገሮች አሉ። እርሱ ምንድነው በየአመቱ ከጊዜ ወደ ጊዜ ምንድነው የሚፈጠረው? እንደውም እየበዛ ነው ማለት ይችላል። ሴቶች እጅግ በጣም ብዙ በሚያናድዱ ሁኔታ እጅግ በጣም ብዙ ሰዎች ይደፈራሉ። እጅግ በጣም ብዙ ሴቶች አግባብ ባለው መልኩ የማይሆን ጥቃቶች ይደርስባቸዋል። ታዲያ ሰሞኑን ደግሞ እጅግ በጣም የምታሳዝን እህታችን ሊዛ የምትባል እህታችን ተደብድባ፣ ተደፍራ፣ ተዘርፋ ተገኝታ ነበር። እጅግ በጣም ብዙ ሰዎችም እያለቀሱ አዝነው ሀሳባቸውን እየገለጹ ነበር። እስኪ ደግሞ አንድ ቪዲዮ አይተንም። ሊዛ ተገርፋ፣ ተደፍራ፣ ተገላ ተገኘች። ፍትህ ለሊዛ። that's it። ፍትህ ለሊዛ። መስከረም ላይ ታሪኳ ነበረች፣ ጥቅምት ላይ ደግሞ ሊዛ። አዶናይት ኬዝ ጀምሮ ይሄው ያለማቋረጥ በየወሩ አዳዲስ ስም ካሜራችን ላይ የመጣ እንጠራለን። በየወሩ እንትና የምትባል ልጅ እንትን ተደርጋ እንደዚህ ሆና ህይወቷ አጥፎ ተገላ ፍትህ ለእንትና። መንግስትን እንወቅሳለን፣ ህግን እንወቅሳለን፣ ራሳችንን ህዝቡን እንወቅሳለን፣ በጣም ብዙ ነገር እንላለን። ሰላማዊ ሰልፍ መውጣት ስለማንችል የምንጮኸው እዚሁ እየመጣን ነው። ግን something has to give። የሆነ አዲስ ነገር ማሰብ መጀመር አለብን ብላችሁ ማሰብ አልጀመራችሁም? እስከ መቼ ነው ፍትህ ለሴቶች እየተባለ የሚጮኸው? ላይክ የስንት ዓመት ትግስት ነው ያላችሁ? የስንት ዓመት ትግስት ብቻ አይደለም፣ ስንት ሴቶችን በእንደዚህ አይነት ጉዳይ ሉዝ ለማድረግ ፍቃደኞች ናችሁ? ከበድ ጠጠር ያሉ ጥያቄዎችን መጠየቅ የምንጀምርበት ጊዜ አሁንም አልደረሰም። ምንድነው ችግሩ? ለምንድነው በየወሩ ኢትዮጵያ ውስጥ ይሄ ነገር እየተፈጠረ ያለው? ተውት ሌላውን ዓለም፣ ተውት ፌሚኒዝምን፣ ተውት ከኢትዮጵያ ውጪ ያሉ ሰዎችን እንዳለ እርሷቸው፣ ተውት። ኢትዮጵያ ውስጥ ምንድነው እየተፈጠረ ያለው? ምንድነው ችግሩ? እየበላን ያለነው ምግብ ነው። ሴቶችን እንደፈለግን እየወጣን እየደፈረን እንድንገድል የሚያደርገን። እየጠጣን ያለነው ውሃ ነው። ትምህርት የተማርነው ትምህርት ነው። ያስተማረን ሰው አለ እንደዚህ ነገር ማድረግ፣ ሴቶችን መጨቆንና መግደልና መድፈር ኖርማል ነው ብሎ ያስተማረን ሰው አለ። አመለካከታችን ነው እንደዚህ አይነት ችግርን እንድናስተናግድ እያደረገ ያለው። ባህላችን ነው፣ የምንከተለው ሃይማኖት ነው። ምንድነው ኢትዮጵያ ውስጥ ይሄ ነገር እንደ ንጉስ እንዲነግስ ያደረገው ምንድነው? መቼ ነው ራሳችንን የምንመረምረው? የምንከተለው ስርዓት ልክ ነው ወይ ብለን የምንጠይቀው መቼ ነው? መቼ ነው ቻሌንጅ ማድረግ የምንጀምረው ራሳችንን? መንግስት እንትኖቹ እንትና ድምጽ ትሁን ነው አይደለም። እኔ ምን አርጋለሁ? እኔ እንደ ኢትዮጵያዊ ምን አርጋለሁ? እኔ እንደ ኢትዮጵያዊ የማየው ችግር ምንድነው? ask the questions። ጥያቄዎቹ መጠየቅ አለባችሁ። ገና ችግራችሁን አላወቃችሁትም። by the way ሊዛ መገደሏ መደፈሯ አይደለም ችግሩ፣ እሱ የችግሩ ውጤት ነው። እየኖርንበት ያለነው ስርዓት ችግር ውጤት ነች ሊዛ። ሄቨን፣ አዶናይት፣ ፍሬወት እንዳለ እነ ሲምቦ ኤቭሪዋን ህይወታቸውን ሉዝ ያደረጉ ሴቶች በሙሉ የዚህ ችግር ውጤት ናቸው። መቼ ነው ያላችሁበትን ስርዓት
ኩዌስችን የምታደርጉት የምትጠይቁት? ምንድነው ችግሩ? እነማንን ተከትለን ነው እንደዚህ ገደል የገባ ነው? በየወሩ በሴቶች ጥቃት ሰለባ ህይወቷን ያጣች ሴትን ስም እየጠራን ፍትህ ለእንትና ማለት ባህላችን ያደረገው ምንድነው? because it's the norm now ኖርማችን ሆኗል። በቃ I don't know እንዴት ክራሽ አውት እያደረጋችሁ እንዳልሆነ አላውቅም። በል ቤተሰቦች ይሁን እንደሰማችሁት ነው። ጆርዲ በዛብህ እጅግ በጣም ብዙ ጊዜ የማያስማሙ ነገሮችን ተናግራለች። ግን ዛሬ ያወራችሁ ወሬ እጅግ በጣም ብዙ ሰዎችን የሚያስማማ ነገር ነው። በእጅግ በጣም ነው ትክክለኛ ወሬ ስቶሪ የነበረው። እጅግ በጣም ብዙ ጊዜ ፍትህ ለብዙ ሴቶች ተጠይቋል። ይሄ ነገር መቼ ነው የሚቆመው? በየወሩ በየሳምንቱ ፍትህ መባሉ እየቀጠለ ነው። ፍትህ ለሲምቦ ተብሏል፣ ፍትህ ለሄቨን ተብሏል፣ ፍትህ አሁን ደግሞ ለሊዛ የተባሉ መቼ ነው? ቀጣይ ደግሞ ፍትህ ለማን ነው የሚባለው? ይሄ ነገር ሁላችንም ቤት ሊያንኳኳ እንደሚችል ማሰብና ማወቅ አለብን። ሁላችንም ልናስብበት ይገባል። ይሄ ነገር መደፈራቸው መገደላቸው ውጤት ነው። ግን ውጤቱ ከመፈጠሩ በፊት ደግሞ መቆም ያለባቸውን ነገሮች ማስቆም አለብን እየተባለ ነበር። ታዲያ ቤተሰቦች ይሄ ነገር ሰሙት ምን ያክል አዘናችሁ? ሀሳባችሁን እናንተም በግልጽ ኮሜንት ላይ ጻፍ አድርጉ። ቤተሰቦች ማሳጋችሁ ቪዲዮ ምንድነው? ሀብታሙና ራማን ሁላችሁም ታውቃቸዋላችሁ። የ2017 እጅግ በጣም አነጋጋሪ ርዕስ የነበሩ ሰዎች ናቸው። እጅግ በጣም ብዙ ሰዎች በእነሱ ጉዳይ ተከራክሯል። እጅግ በጣም ብዙ ሰዎችም የነሱ ነገር አሳስቦት በየቀኑ ሲከታተላቸው ነበር። እጅግ በጣም በሚገርም ሁኔታ ሰይፉ ፋንታሁን ላይ ቀርበው ከዚህ በኋላ ካፕል መሆን አንችልም፣ አንመለስም፣ አንታረቅም፣ የሷ ነገር በቃኝ፣ የሱ ነገር በቃኝ ተባለው ተለያይተው ነበር። እጅግ በጣም በሚገርም ሁኔታ ግን አሁን ላይ ካህናትን አስቀምጠው መታረቃቸው እንዲሁም ደግሞ ሊታረቁ መሆኑን እየተነገረ ነው። እስኪ ደግሞ አንዳንድ ቪዲዮችን አይተን እንመለስ። የታይታኒክ ፊልም በኢትዮጵያ ሊደገም ነው። ሀብታሙና ሩሃማ የፍቅራቸው ታሪክ ብዙሃንን ያነጋገረ። ሩሃማ በህይወት በሞት መካከል ስትዋልል ሀብታሙ አለውልሽ በማለት ኩላሊቱን ለግሷት እፎይ ካስባላት በኋላ ለክህደት እንደበቃ በሶሻል ሚዲያ የፍቅሩን ታሪክ ተናግሮ ነበረ። አልፈልግሽምም በማለት በሰይፉ ሾው ላይ ቀርቦ ሲናገር ይሄ ቆራጥ ያስባለለት ዛሬ ታዲያ ሀብታሙ አይደለም አካሌን ህይወቴን ልሰጣት ከዚህ በኋላ ደግሞ ከሷ ጋር ለመኖር ፍቃደኛና ዝግጁ ሆኛለሁ እያለ ይገኛል። ሩሃማም በእንባ ታጅባ እቺን ቀን በጣም ስጠብቃትና ስጸልይ ነበረ እያለችም ትገኛለች። ታዲያ ፍቅሩን እንዴት አያችሁት? ሀሳባችሁን በኮመንት ላይ አስቀምጡልኝ። እጅግ በጣም ብዙ ነገሮችን ካሳለፉ በኋላ ነው አሁን ላይ ወደዚህ ነገር ለመድረስ የበቁት። እስኪ ደግሞ ሩሃማ የምትናገረውን ነገር አይተን እንመለስ። ተጣረቃችሁ በቂ ነው። አዎ ግን አሳውቀንም እኮ ይሄ ነገር ድራማ ነበር ብላ ሳናሳውቀው አንድ ላይ ብንሆን አብረን መኖር ብንጀምር ውጪ ላይ አብረን መታየት ብንጀምር ምናምን ጋይስ ኦኬ ድራማ ነበረ ለካ ምናምን ድራማ ነበር መባሉ እየባሰ ነው የሚመጣውና እንደሰማችሁት ነው። የኛ ትዳር ድራማ ነው እየተባለ ነው። ታርቀናል እንኳን ብንል ያሉ ነበር። ግን እጅግ በጣም በሚገርም ሁኔታ አንድ ቪዲዮ አጋርተው እጅግ በጣም ብዙ ሰዎችን አስገረመው ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። አይደለም አካሌን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ፣ ፍቃደኛም ነኝ። ግን እቺን ቀን በጣም ስጠብቃት ስጸልይ ሰዎች እንደሰማችሁት ነው። ከዚህ በኋላ እንኳን አካሌን ህይወቴንም አሳልፌ ሰጣታለሁ እያለ ነው ሀብታሙ። እጅግ በጣም ነው የሚገርመው። እና ደግሞ በጣም የገረመኝ ነገር ነው በግል የታዘብኩት ሀብታሙ ከድሮ ትንሽ ሰውነቱ ተቀይሯል፣ ወፍሮብኛል። እናንተስ ሀብታሙ ተቀይሮባችኋል ወይ? እጅግ በጣም ነው ደስ የሚለው። የመረር ድጋሚ ተመልሰው እንደዚህ በካህናት አባቶቻችን አማላጅነት ተቀምጠው መሀላቸው ካስታረቋቸው እጅግ በጣም ነው ደስ የሚለው። እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት አላችሁ? በአንድ ወቅት ሰይፉ ፋንታሁን ሾው ላይ ቀርቦ ግን ምን ሲናገር ነበር? ሰምተን ነበር። ያው አባቴ ታውቃለህ በሰዓቱ ግጭታችን እንደዚህ የሚያደርግ አልነበረም። ተነጋግረን መፍታት እንችል ነበር። እኔም ለዛ ነው ዞር ያልኩት እና እኔ አንተን አጥቼ መኖር አልፈልግም አልችልምም ደግሞ ታውቃለህ። እና እኔ በጣም ነው የምወድክ እና ይቅርታ አድርግልኝ እባክህ። በጣም ነው የምወድህ። ያው ቤተሰቦች እንደተመለከታችሁት ነው። በዚህ መልኩ ነበር ያኔ በሶሻል ሚዲያ ላይ ቀርባ እግሩ ስር ተንበርክካ ይቅርታ አድርግልኝ ስትለው እሱ ደግሞ በሰዓቱ በነበረበት ንዴትና እልህ ስለነበረ ሰይፉን አስነሳልኝ እባክህ አላደርግላትም እያለ ነበር። ያ ሁሉ ነገር ግን አልፎ አሁን ላይ እንኳን ኩላሊቴን ነፍሴንም አሳልፌ እሰጣታለሁ እያለ ነው። ታዲያ ቤተሰቦች በድጋሚ ልጠይቃችሁ የሚሰማችሁን ሀሳብ ኮሜንት ላይ ጻፉልኝ።
ሰዎች በዚህ በሶሻል ሚዲያ ላይ እጅግ በጣም ደስ የሚሉ ወንድማማቾች አሉ። እዛው አየር ላይ ገጠም እየገጠሙ ሰዎችን የሚያዝናኑ። ታዲያ የኢቢኤሱን ጋዜጠኛ እጅግ በጣም ደስ በሚል ሁኔታ ትዳር መስራት አለብህ አግባ እያሉ ሲነግሩት የነበረው ንግግር እስኪ ደግሞ ቪዲዮ አይተን እንመለስ። በጣም ይገርምሃል፣ ያስታውቃል ሽበታው ተተሃል፣ ቆሞ እኮ አይጠብቅም ይቀደዋል እድሜህን ይቆሳል፣ በት ብለህ ብታገባ ላንተም ይሻልሃል፣ ትዳር ያማራትን ካገኘ ሁለት በሬ አርደህ ደግሰህ። የቤተሰቦች እንደተመለከታችሁ ነው እንደዚህ እጅግ በጣም ደስ በሚል ሁኔታ እዛው የገጠሙ ግጥም እጅግ በጣም ነው የተመቸኝ። እናንተስ ይሄን ነገር ስታዩ ምን ያክል ተዘናናችሁበት? ቤተሰቦች እጅግ በጣም በሚገርም ሁኔታ ዶክተር አብይ የቀድሞ ጠቅላይ ሚኒስትር መለስ ዜናዊን ማመስገን አለብን ይላል ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ምስጋና ይገባቸዋል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ህዳሴ ግድብ አስጀምረው ከዓመት በኋላ ህይወታቸው ያለፈው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ለግድቡ ላበረከቱት አስተዋጽኦ ምስጋና ይገባቸዋል ሲሉ የአሁኑ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የአቶ መለስን ሞት ተከትለው ስልጣን የተረከቡት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝም በጠቅላይ ሚኒስትር አብይ ግድቡ ላይ ላበረከቱት አስተዋጽኦ ምስጋና ተችሯቸዋል። ያው ቤተሰቦች እንደዚህ በመሰጋገን እጅግ በጣም ደስ ይላል። እንደሰማችሁት ነው ጠቅላይ ሚኒስትሮቹ በእንደዚህ አይነት መልኩ ነበር ሲመሰጋገኑ የነበሩት። የሞቱትንም ጠቅላይ ሚኒስትር እንደዚህ ደስ በሚል ሁኔታ ዶክተር አብይ አህመድ እጅግ በጣም ደስ የሚል ያመሰገኗቸው ነበረ። የአባይ ግድብ ተጀምሮ ለዚህ የበቃው በሳቸው ምክንያት ነው ብሎ እጅግ በጣም ደስ የሚል ንግግሮች እየተናገሩ ነበረ። ቤተሰቦች ቅድም የነ ሮሃማ ቪዲዮ አሳይታችሁን ተመለስኩኝ። የዛን ጊዜ ደግሞ በጣሉበት ወቅት ፓስተር ሸሬ ተቀርበው ከነሱ ፕሮግራም ላይ እነሱን ለማስታረቅ ሲሞክር እንደነበርላችሁም ታውቃላችሁ። ፓስተር ሸሬ እጅግ በጣም ደስ የሚሉ ንግግሮችን ብዙ ጊዜ የሚናገረው በየጣሉ ባልና ሚስቶችን ለማስታረቅ የሚሄድበት ነገር እጅግ በጣም ደስ የሚሉ። እስኪ ደግሞ የፓስተር ሸሬ ንግግር አይተን እንመለስ። ልባም ሴት ማለት ረጅም ሴት ማለት አይደለም። ልባም ሴት ማለት አፍንጫዋ ቀጥ ያለ ማለት አይደለም። ልባም ሴት ማለት ጸጉር የምትነሰንስ ማለት አይደለም። ልባም ሴት ማለት በየሶሻል ሚዲያ እየመጣች ፍለርት የምታረግ ማለት አይደለም። እንዳትሳሳቱ። ልባም ሴት ማለት ታማኝ ማለት ነው፣ ቆራጥ ማለት ነው፣ ጎበዝ ማለት ነው፣ ሃርድ ወርከር ማለት ነው፣ የባሏ ልብ የሚተማመንባት ማለት ነው፣ ስጉር የሆነ ሂድን አጀንዳ የሌላት ማለት ነው፣ ቤቷ ላይ በንጽህና የምትኖር ማለት ነው። ልባም ሴት ማለት እንደዚህ ነው። አንደኛው መለያዋ ይሄ ነው። ትዕግስተኛ ናት፣ ሚስጥር ጠባቂ ናት። ልባም ሴት ማለት ትዕግስት ያላት ናት። በሆነ ባልሆነ ብው እያለች ቤት የምታፈነዳ ማለት አይደለም። በቀይ እንቁ የሚበልጥ ዋጋ እንዲኖራችሁ ሴቶች በጣም ውድ እንድትሆኑ የሚያደርጋችሁ ውድ መልበስ አይደለም፣ ውድ ቦታ መመገብ አይደለም፣ ውድ ልብስ መልበስ፣ ውድ የሆነ ነገር መታጠቅ ውድ አያደርጋችሁ። እንደውም ርካሽነታችሁን የምትደብቁበት እንደሆነ ነው ዓለም የሚያውቅባችሁ። ውድ የሚያደርገው ታማኝነት። ከቀይ እንቁ ይበልጣል የተባለችው ታማኝ፣ ጨዋ፣ ኦነስት፣ እግዚአብሔርን የምትፈራ፣ እግዚአብሔርን የምታከብር፣ የባሏ ልብ የሚታመንባት፣ በኮንፊደንስ የሚተኛው፣ ስጋት የማይይዘው፣ ማን ይሄን የደወለው ከማን ጋር ይሆን የምታወራው ብሎ አይፈራባት፣ ስጋት የለበት፣ ባውንደሪ ያላት ናት። ራሷን በጣም የምታቅናት ባለሙያ ናት ልባም ሴት። ሙያ ያላችሁ እህቶች ቁጭ ብላ ተቀላቢ አይደለች። በጣም ውብ ነኝ፣ በጣም ቆንጆ ነኝ ብላ ጥፍር ሰክታ ቁጭ ብላ ባለም ይቀልባት አይደለች። ቁጭ ብላ የወንድ እጅ የምትጠብቅ አይደለች። ስራ ፈጣሪ ናት፣ ጎበዝ ናት። ትፈልጋለች፣ ትፈልግና በእጆቿ ትሰራለች። ሃርድ ወርከር ናት፣ ጎበዝ ናት። በጣም የምትገርም ሴት ናት፣ የምትገርም ሴት ናት። ራሷን ትችላለች፣ ራሷን ለመቻል ትጥራለች። ስትኖር ስትማር ዊሽ የምታደርገው ሀብታም አግብቼ መኪና ያለው አግብቼ አትልም። እሷ ባለ ልባሟ ሴት አይደለች፣ ያችኛዋ ናት። ልባሟ ሴት እንደሷ አይደለች። ሰው ላይ ለመተኛት ቪዥን አታልምም። ተንበርከካ ሀብታም ባለሰጠኝ አትልም፣ ጨርሶ አትልም። የሆነ ሀብታም ሚዘግናት አይደለችም። በራሷ መቆም የምትችልናት፣ አምላኳን የምታቅናት፣ ውስጧ ያለውን ታለንት የምትጠቀምናት። ምርጫዋ የተከበረ ነው። ሰርቼ መኖር እችላለሁ ትላለች፣ በእጄ እሰራለሁ ትላለች፣ ፈልጌ እሰራለሁ ትላለች፣ ቆፍሬ እነሳለሁ ትላለች። ልባም ሴት ማለት እሷ ነው።
ሲሆን እንደሰማችሁት ነው ፓስተር ሳሪ ሲናገር የነበረው ንግግር ይሄን ይመስላል። ለዛሬ ይዤላችሁ የመጣው ቪዲዮ እነዚህን ይመስላሉ። ለዚህ ቻናል አዲስ የነበራችሁ ቤተሰቦች ከነበራችሁ ቻናላችንን ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮአችንን ላይክ አድርጋችሁ ከነበራችሁ ቪዲዮአችንን ላይክ ማድረጋችሁን ቀጥሉበት። በቀጣይ አሪፍ የሆነ ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁ አመሰግናለሁ። ቴንክ ዩ